በህይወት ውስጥ ትልቁ ስኬት ላይ መድረስና ካለበት የአእምሮ ጭንቀት መውጣት ከፈለክ አንድ ወርቃማ ህግ አለ። ስትኖር እንደ ወንዝ ሁን። ምክንያቱም ወንዝ ወደፊት እንጂ መቼም ቢሆን ወደ ኋላ አይመለስም። ሪቨርስ cannot be reversed። ያለፈው ትናንትህ፣ የሰራኸው ስህተት፣ ያጣኸው ሰው ወይም የደረሰብህ ውድቀት ልክ እንደ ፈሰሰ ወንዝ ወደ ኋላ ሊመለስ አይችልም። ባለፈ ነገር አትጸጸት፣ እርሳው። ስለዚህ አንተም ወደ ኋላ አትመልከት፣ ሁልጊዜም ወደፊት ብቻ ተራመድ። የወንዝ ጉዞ ሁልጊዜ አልጋ ባልጋ አይደለም። ወንዝ ወደፊት በሚጓዝበት መንገድ ላይ ትልልቅ ድንጋዮች፣ ግንዶችና ጋሬጣዎች ይገጥሙታል። ነገር ግን ወንዝ መሬት ላይ ከወደቀ ድንጋይ ጋር ትግል አይገጥምም። ጉልበቱን አያባክንም። ይልቁንም ጥበበኛ ነው። አቅጣጫውን በለሰለሰ መንገድ ቀይሮ በጎን ሾልኮ ያልፋል። አንተም በህይወት የሚያጋጥምህ ተራ አምባጓሮዎች፣ አላስፈላጊ ክርክሮችና ተስፋ የሚያስቆርጡ ሰዎችን ዝም ብለህ አቅጣጫቸውን ቀይረህ ለፋቸው። ከነሱ ጋር መታገል ጊዜህን ማባከን ነው። አንዳንድ ጊዜ ደግሞ ወንዙ ሊያልፍበት የማይችል ትልቅና የማይናወጥ ተራራ ወይም አለት ይገጥመዋል። በዚያን ጊዜ ወንዙ ግድግዳውን ለመስበር ራሱን አያደመም። ምን እንደሚያደርግ ታውቃለህ? በትዕግስት ይጠብቃል። ውሃው እስኪሞላና አቅሙ እስኪፈረጥም ድረስ ባለበት ይቆማል። ልክ ውሃው ሞልቶ ሲተርፍ ግን ከድንጋዩ በላይ ተንሳፎ በላዩ ላይ ፈሶ ጉዞውን ይቀጥላል። ሌሎች እንደቀደሙህና አንተ ግን እንደቆምክ ከተሰማህ ምናልባት ኃይል እያሰባሰብክ እንደሆነስ ምን ታውቃለህ? አንተን ወደፊት የሚያፈናጥር ማዕበል ሊከሰት ቢሆንስ? ፈተናዎች ሲበዙብህ፣ መንገዶች ሁሉ ዝግ ሲሆኑብህ፣ ጉልበት እስኪሞላ፣ ዕውቀትህ እስኪዳብርና ጊዜው እስኪደርስ በትዕግስት ጠብቅ። አቅምህ በውስጥ ሲሞላ ከተደቀነብህ ፈተና በላይ ተንሳፈህ ትሻገራለህ። ወንዝ መዳረሻ ውቅያኖስ እንደሆነ ያውቃል። አንተም መዳረሻ ስኬት እንደሆነ ወቅ። እንቅፋቶች ጉዞውን ሊያዘገዩት ይችላሉ እንጂ ሊያስቆሙህ አይችሉም። ስትኖር እንደ ወንዝ ሁን። ፍሰትህን አታቁም። ወደ ኋላ አትመለስ። ጊዜህን በንትርክ አታባክን። ከወንዞች የፍሰት ጉዞና እንቅፋቶች ከሚያልፍባቸው መንገድ እኛ የሰው ልጆች በርካታ ጥበቦችና የህይወት ትምህርቶችን እንማራለን። በነገራችን ላይ ጸሐፊዎች፣ ደራሲዎች፣ ገጣሚዎች፣ ሰዓሊዎች፣ ተዋንያኖች፣ የፊልም ዳይሬክተሮችና በጥበቡ ዓለም ውስጥ ያሉ ሰዎች ብዙ ጊዜ ዝም ነው የሚሉት። ዝም ሲሉ ግን ከውስጣቸው ጋር እያወሩ ነው። እነሱ ከማህበረሰቡ የሚለያቸው አንድ ነገር አለ። ተፈጥሮን መረዳት። ተፈጥሮን የመረዳት አቅም አላቸው። መረዳት እኮ ነው እየከበደን የመጣው እንጂ ጽሑፍ ላይ ማስፈር እኮ እጅግ በጣም ቀላል ነው። ወንዝ ካልፈሰሰና ካልተንቀሳቀሰ ይሸታል፣ የቆሸሸ ኩሬ ይሆናል። እኛም በሕይወታችን ከተቀመጥንበት ቦታ ሳንንቀሳቀስ አዳዲስ ነገሮችን ሳንማርና ሳናድግ ከቀረን የሕይወታችን ጣዕም ይጠፋል። ሕይወት የእድገትና የፍሰት ውጤት ናት። ወንዝ ከፊቱ ትልቅ አደናቃፊ ወይም ቋጥኝ ሲገጥመው ከድንጋዩ ጋር በቁጣ በመጋጨት ኃይሉን አያባክንም። ይልቁንም ዙሪያውን ዞሮ የሚሄድበት ሌላ መንገድ ይፈልጋል። እኛም በሕይወታችን የማንወጣው ችግር ሲገጥመን ግትር ከመሆን ይልቅ ተለዋዋጭ በመሆን ሌላ አዎንታዊ አማራጭ መንገድን መፈለግ አለብን። ወንዞች ከሁኔታዎች ጋር መዋሃድ ይችላሉ። ከትግል ነፃ ናቸው። ለምሳሌ እኔ በባህሬ ላይ ውጤት እያመጣው የመጣሁት ነገር ግን አሁንም የሚቀረኝ ቢኖርም፣ ለምሳሌ እየጻፋችሁ ፊልም እያያችሁ መብራት ጠፋ። በቃ ጠፋ። ኤክስተርናል ፎርስ ላይ ጋር ትግል አትገጥሙም። ኤክስተርናል ፎርስ ወይም የውጭ ኃይል፣ እሱን መቆጣጠር አንችልም። መፍትሄዎችን ነው የምንመለከት። አስፈላጊ ከሆነ ሻማ አብራ፣ አሊያ ደግሞ በቃ ለበጎ ነው ውጣና ወካርግ። መብራት ከጠፋ ውጣና ወካርግ። ከሰዎች ጋር ቀጠሮ ኑሯችሁ ፍቅረኛችሁ ጋር ነው ብለን እናስብና ዘንጣችሁ ልትወጡ ስትሉ ድንገት ዝናብ ሊመጣ ይችላል። that's okay። ወደ አንድ ቦታ ለመሄድ መኪና መለጣችሁ ወይ ደግሞ መንገድ ተዘጋ እንበል። that's okay። ምንም ማለት አይደለም። ነገሮች እናንተ ሳትፈልጉ በግድ ሀፕን ሲያደርጉ ሳትበሳጩ፣ ሳትቆጡ፣ ሳታማርሩ ሰከን ስትሉ ምን ይፈጠራል በሰላችሁ? እጅግ በጣም የሚገርም ነገር ነው የሚፈጠረው። you will be connected with yourself። ሌላ ሰው ነው የምትሆኑት። ከራሳችሁ ጋር ኮኔክትድ ነው የምትሆኑት። ምክንያቱም behavioral change እያመጣችሁ ነው። ይሄ ነገር በአንዴ የሚሆን ሳይሆን በተደጋጋሚ ይሄንን ባህሪ ስትላበሱ
የድሮ ማንነታችሁን ገድላችሁ አዲስ ባህሪ መላበስ ጀምሩ። ለምሳሌ ትናንት ለምን ሰላም አላልከኝም ብለ ከጭቅጭቅ ስትወጡ፣ ለምን ስልኬን አላነሳህም ብላችሁ ጭቅጭቅ ጋር ስትወጡ አዲስ ሰው ነው የምትሆኑት። ይሄ ባህሪ እየተላበሳችሁ ስትመጡ you will be connected with yourself። ባህሪያችሁ ማለት behavioral change እያመጣችሁ ነው ማለት ነው። ባህሪ ሽፍት እየተደረገ ነው ማለት ነው። ባህሪ ሲቀየር ማንነት ይቀየራል። አሁን ብዙ ጊዜ ማንነትን ለመቀየር ነው ትግል የምናደርገው። እሱ ግን ሮንግ ነው። ባህሪ ሲቀየር ነው ማንነት የሚቀየረው። አንዲት የወንዝ ጠብታ በአንድ ጀንበር ድንጋይ አትሰበርም። ነገር ግን ሳታቋርጥ በተደጋጋሚ ስትፈስ ውሎ አድሮ ከባድ ቋጥኝን እንኳን ሰንጥቃ ታልፋለች። ትልቅ ስኬት የሚመጣው በአንድ ጀንበር በምናደርገው ጫጫታ ሳይሆን በየቀኑ በምናደርገው ትንንሽ ነገር ግን ያልተቋረጠ ጥረትና ትዕግስት ነው። ወንዝ ከፍተኛ ገደል ሲገጥመው አይቆምም። ይልቁንም ቁልቁል በመውረድ ያን አስፈሪ ገደል ውብ ወደሆነ ፏፏቴ ለውጧል። እኛም በሕይወታችን የሚያጋጥሙንን ውድቀቶችና መሰናክሎች አዳክመውን አይቀሩም። ለበለጠ ጥንካሬና ለሕይወታችን ውበት መጠቀሚያ ልናደርጋቸው እንችላለን። ወንዝ ከምንም ተነስቶ ብቻውን ትልቅ ውቅያኖስ አይሆንም። በጉዞው ላይ የሚገጥሙትን ትንንሽ ገባር ወንዞችና ጠብታዎችን ሁሉ ይቀበላል። እኛም ሰዎች ለብቻችን ሁሉንም ነገር ማድረግ አንችልም። ከሌሎች ጋር በመተባበር ሐሳብና ጥረትን በመደመር ትልቅ ኃይል መፍጠር እንችላለን። ወንዝ በመንገዱ ቢዞር፣ ቢያጥር፣ ቢያቅበዘብዘውም ወይም ቢጠብም የመጨረሻ ግቡን ውቅያኖሱን አይረሳም። ሁልጊዜ አቅጣጫው ወደ ታችና ወደፊት ነው። እኛም በሕይወታችን የፈለገ ፈተና ቢበዛብን የመጨረሻ ዓላማችንና ሕልማችንን ሳንረሳ ሁልጊዜ ወደፊት መጓዝ አለብን። በአጠቃላይ ወንዝ የሚያስተምረን አትቁም፣ አትበሳጭ፣ እንቅፋት ሲገጥምህ ዙረህ ለፈው፣ ባጋጠመ ነገር ላይ ውበት ፍጠር፣ ሁልጊዜ ወደፊት መጓዝህን ቀጥል የሚለውን ነው። ስለዚህ ታላቅ የሕይወት ፍልስፍና ነው የዛሬው ያስተማርኳችሁ። እጅግ አርጌን ማመሰግነው። ስትኖሩ እንደ ወንዝ ወደፊት ፍሰሱ። ወደፊት ለፊታችሁን እያያችሁ ወደፊት ተጓዙ ላለው ማለት ነው። ጆሮ ሰጣችሁ ስላደመጣችሁን እጅግ አርጌን ማመሰግነው።